ክፍል አንድ ትምህርታችን ስለ ሰላምታ አይተን ነበር። እፎ እንዴት እንጠቀማለን፣ ስለ ሰላምታ የምንጠቀማቸው ግሶች፣ የሰላምታ ስርዓት፣ እንደገና ደግሞ ሰላምታ የሚደረግባቸውን ሰዓታትም አይተናል። ዛሬ ደግሞ በምሳሌ እፎን ተጠቅመን ባለፈው እፎን ያየነው እፎ እንዴት የሚል ግስ ማን ነው አገባብ እፎ ለሰላምታ ከምንጠቀማቸው አገባባት አንዱ እፎ ነው። በእፎ አይተን ነበር። እፎ አልኪ፣ እፎ አርፈድኪ፣ እፎ አምሳይኪ የሚሉት እነዚህ መደበኛና ኢመደበኛ ግሶች ብለን ባለፈው በደንብ ዘርዘርን በክፍል አንድ ትምህርታችን አይተናል ማለት ነው። ዛሬ ደግሞ በምሳሌ እንመለከታለን። ሁለት ሰዎች አድርገን እዚህ ጋር ምሳሌ እያስገባን እንዴት እዛ ጋር የተቀመጡትን ነገሮች በምሳሌ እናያለን። እንዴት ወደ ቋንቋ እንቀይራለን የሚለውን እናያለን። ሀ ወይም ደግሞ አንድ ሰው አለ እዚህ ጋር ወይም መዓዛ ልንል እንችላለን። መዓዛ አጻጻፉ እንደዚህ ነው። እዚህ ጋር ደግሞ ሰናይ ሁለት ሰዎች ናቸው። እነዚህ ጓደኛሞች ናቸው። ከዛ በግዕዝ ሊያወሩ ነው ማለት ነው። በግዕዝ ሊያወሩ ነው። መዓዛ አገኘችውና ይቅርታ እዚህ ጋር ስም እንትን ብሏል። ይሄ ለወንድም ይሆናል ችግር የለውም። እዚህ ጋር ግን ሰናይት ለምን ይሄኛ በዚህ በኩል ያለው በሴት ነው የተሰራው፣ በዚህ ደግሞ ያለው በወንድ ስለሆነ ማለት ነው። እንጀምር። አሁን መዓዛ ለወንድም ይሆናል። ይሄ መዓዛ የሚለው ስም ለሴትም ለወንድም ይሆናል። እሺ ግራ እንዳይገባቸው። መዓዛ በዚህም እንደዚህም ይጻፋል። ከዚህ ውጭ ደግሞ አይጻፍም። በሁለቱም ብቻ ነው የሚጻፈው። እፎ ወአልኪ እህትየ ያቹ እዛ ጋር የተማሩ ነው። እፎ ወአልኪ፣ እፎ አምሳይኪ፣ እፎ ሀደርኪ፣ እፎ ጸባይኪ፣ እፎ አንጋይኪ ምናምን እዛ ጋር ያየናቸው አራቱ ወይንም እፎ አንቲ ምናምን እዚህ ጋር በመጣ እፎ ወአልኪ ከሰዓት ሰላምታ ተሰራ ማለት ነው። እፎ አምሳይኪ ማለት ይችላል። እፎ ሀደርኪ ማለት ይችላል። እፎ አርፈድኪ ማለት ይችላል። እዚህ ጋር እናንተ እየቀያየራችሁ ማስገባት ነው። እፎ ወአልኪ እህትየ መዓዛ እዚህ ጋር ሰናይት አይደል? ሰናይት እዚህ ጋር ማስገባት እንችላለን። ምንድነው ፍቺው? ስለሚታወቅ ነው። እፎ ወአልኪ እህትየ ሰናይት፣ ሰናይት እህቴ እንዴት ዋልሽ አለ። መዓዛ ነው እንደዚህ ያለው፣ መዓዛ የተባለ ግለሰብ። ሰናይት ደግሞ ምን አለች? እግዚአብሔር ይሰባህ እፎ ወአልኪ፣ እፎ ወአልከ ውህየ እዚህ ጋር መዓዛ ማስገባት እንችላለን። እፎ ወአልኪ እህቴ ሰናይት አለች። ሰናይት መዓዛ ነው እንደዚህ ያለው። ሰናይት ደግሞ ምን መለሰች? እግዚአብሔር ይሰባህ እፎ ወአልከ ውህየ መዓዛ፣ እግዚአብሔር ይመስገን እንደምን ዋልክ ጓደኛዬ መዓዛ አለች መልሳ ማለት ነው። እሱ ደግሞ ምን አለ? ሎቱ ስብሐት፣ ሎቱ ስብሐት ማለት ምስጋና ለእርሱ ይሁን፣ ምስጋና ለእርሱ ይግባው። ሀሎኩ ለከ ምስጋና ለእርሱ ይሁን አለውልህ አለች። እግዚአብሔር ይመስገን እንደማለት ነው። ሌላ አባባሉ ይሄ ማለት ነው። ከዛ ምን አለችው? መልሳ መዓዛ መልሶ ምን አለ? ማሰንከ ማሰንኪ ማሰንኪ በሰላም ነው ጠፋሽሳ በሰላም ነው አላት። ማሰንኪ ማለት ጠፋሽ፣ ማሰን ጠፋ ነው። በሰላም ነው ማለት በሰላም ነው። እቺ ጥያቄ ናት። እቺ ጥያቄ ጋር ትባላለች። ማሰንኪ በሰላም ነው ጠፋሽሳ በሰላም ነው ብሎ ጓደኛዋን እየጠየቀ ነው። እሷ ምን አለች? ጽድቅከ ውእቱ እውነትን ነው። ጠፍተሻል ስለተባለች ጽድቅከ ውእቱ እውነትህን ነው። ሐሳብ ፈድፈደ ብየ ሐሳብ በሱ ግን ያው ትመራመራለች ማለት ሐሳብ ፈድፈደ ብየ ማለት ፈድፈደ በዛ ነው። ጽድቅከ ውእቱ እውነትህን ነው። ጽድቅ እውነት ነው ሲዘረዘር ነው። ሐሳብ ፈድፈደ ብየ ሐሳብ በዛብኝ። እዛ ምን አላት? ዮጊኪ አይዞሽ። ዮጊ ማለት አይዞሽ ነው። አይዞሽ ግበሪ ኩሎ በአቅም፣ ግበሪ ኩሎ በአቅም ማለት ሁሉም በልክ አድርጊ፣ በልክ አድርጊ፣ ከልክ በላይ አትጂ።
ብሎ እሷን ይመክራል። እሷም ደግሞ ምን አለች? ኦሆ ኦሆ ማለት እሺ ነው። ኦሆ ኦሆ እሺ እሁዬ ነው። እዚህ ጋር በወንድ እየተሰራ ኦሆ እሁዬ እሺ ወንድሜ። ግብር ፎውቱ ደግሞ ጠየቀች። እሺ ወንድሜ አመሰግናለሁ። ግብር ፎውቱ ስራ እንዴት ነው? ምን አለ እሱ? ጥቀ ሰናይ ስራ በጣም ጥሩ ነው ማለት ነው። ምስለኪሰ አንቺ ጋርስ? እኔ ጋር በጣም ጥሩ ነው። አንቺ ጋርስ አለ። እሷም ምስሌየሰ ሰናይ ጥቀ እኔም ጋር በጣም ጥሩ ነው ማለት ነው። ምስሌ ከምስሌ የተባለ ይህ አገባብ ምስሌየሰ ጥቀ ሰናይ ጥቀ ወይ ጥቀ ሰናይ አለ። ከዛ ምን አለች? ላይለ ነገርነ አይቴ ናያከ ጌሰም። በነገራችን ላይ ነገ የት ነው ማለት ነው? ላይለ ነገርነ አይቴ ናያከ ጌሰም። ነገ የት ነህ? የነገ ውሉን የነገ የሚሄድበትን እየጠየቀ ማለት ነው። እየጠየቀች ነው እሷ። እሱ ምን አለ? መልካም ሰናይ ማለት መልካም፣ እሺ ጥሩ እንደማለት ነው። ሀበ ከኒሳ አነ አኮኑ ሰንበት። ነገማ ቤተክርስቲያንም እንዴ ምን ነው ሰንበትም አይደል? አኮኑ ሰንበትም አይደል? እረፍትም አይደል? ነገማ ወደ ቤተክርስቲያን ነኝ። ሀበ ከኒሳ ማለት ቤተክርስቲያን ነው። ሀበ ከኒሳ አነ ወደ ቤተክርስቲያን ነኝ። ምን አለች እሷም? ይትፌሳ ደስ ይላል ማለት ነው። ይትፌሳ ማለት እሆሮኑ ምስሌከ ከአንተ ጋር ልሂድ ወይም መሄድ እችላለሁ እንደማለት ነው። በጣም ደስ ይላል። ከአንተ ጋር መሄድ እችላለሁ፣ አብሬህ መሄድ እችላለሁ ማለት ነው። ምን አለ እሱ? እትፌሳ ጥቀ በጣም ደስ ይለኛል። እትፌሳ ጥቀ በጣም ደስ ይለኛል። ኦሆ ቢጽ እሺ ጓደኛዬ፣ እድስ እምልብ ከልብ አመሰግናለሁ ማለት ነው። እድስ ማለት አመሰግናለሁ፣ እምልብ ደግሞ ከልብ ማለት ነው። ስለዚህ ኦሆ ቢጽየ እሺ ጓደኛዬ፣ እድስ እምልብ ከልብ አመሰግናለሁ። ለምን? እሺ ስለተቀበለ። ምን አለ እሱ? አልቦ ተጽናስ ጾኬ ማለት ነው። አልቦ ተጽናስ ማለት ምንም ችግር የለውም ጾኬ እንደማለት ነው። አልቦ ተጽናስ በሊ ዳይና ኩኒ በዳይና ሁኒ ችግር የለውም። አሚን በል ዳይና ኩን ይህ ባጭሩ ነው። በእፎ ነው። በእፎ እንዴት እንደሚሰራ ለምሳሌ ነው። አሁን ከሰው ጋር ስትገናኙ እፎን ተጠቅማችሁ እንዴት አድርጋችሁ ነው ከሰው ጋር የምትግባቡበት? እንዴት ነው? እፎ ማለት እንዴት ነው? አምሳይ ከእፎ ወአል ከእፎ አንተ። አሁን ዝም ብሎ የተቀመጠን ሰው እፎ አንተ እንዴት ነህ መልስ የሚያልሳል ማለት ነው። ከሚያውቅ ሰው ጋር መለማመድ እንዲህ አይነት ነገሮችን እናንተም በራሳችሁ ክሬት እያደረጋችሁ ያናንበባችሁን እየጠየቃችሁ እውቀታችሁን እስኪላችሁን ማሳደግ አለባችሁ። ክፍል 3 በሰላም ደግሞ በሚቀጥለው ቪዲዮ ሰላም እቺን ደግሞ እናያለን። ሰላም የምትለዋ ቃል በሰላምታ እንዴት እንደምንጠቀም በዚህ እንመለከታለን። እንደ ሁሉም እንዲደረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።